ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ ከብዙ ቆይታ በኋላ እንግዲህ በቪዲዮ መጥቻለሁ። እናንተ ደግሞ ቪዲዮ ብዙ ሰው ጋር እንዲደርስ ተባበሩኝ ማለት ነው። ዛሬ እንግዲህ የመጣሁት ከዚህ በፊት አይ ቲንክ 3 ወር 4 ወር ይሆናል በሀኒ ጉዳይ ሰርቼ ነበር። ሁሉም ሰው መላው የኢትዮጵያ ሕዝብ እንግዲህ ሀኒ እንደሞተች ሰምቶ ያላለቀሰ ማንም የለምና በጣም አሳዝናኝ ቪዲዮ ሰርቼ ነበር። እንግዲህ እንደዚህ በባህር አትሄዱ ምናምን ብዬ አይታችሁት ከሆነና አሁን ከሳምንት ነው ከ15 ቀን በፊት ነው አሁን በህይወት አለች የሚሉ መረጃ እንግዲህ ወጥቷል። ሙሉ 15 ቀን ስለሷ ነው እንግዲህ ሶሻል ሚዲያ ላይ የሚወራው። ህይወቷ በጣም የሚያሳዝን ልጅ ናት። እውነት ለመናገር በህይወት አለች ስትባል በጣም ነው እንትን ያልኩት፣ ማለት የደነገጥኩት። ደስ ብሎኛል፣ ግን ደግሞ በአንድ በኩል ሳስበው መከራዋ፣ ስቃይዋ እዚህ አሁን በህይወት ሆና የምታሳልፋቸው ነገር ሳስበው በጣም ነበር የከበደኝና እውነት በጣም ነው የሚያሳዝነው። በተለይ እኛ ሰው ስንባል እንዴት ነው ሰውን ላይ እንደዚህ መጨከን ያስቻለንና በሌላስ ቢሆን ችግር የለውም። በራሳችን ወገን በራሳችን ዜጋ ማለት እንደዚህ አይነት ጭካኔ ያልሆነ ከሴት ተፈጥረን እናት አለንና ሴቶች ላይ ወይም ደግሞ ሴት እህቶች ላይ እንደዚህ አይነት የሚደረጉ ነገር የእውነት በጣም ነው የሚያሳፍረው። በተለይ ቤተሰብ እንቀይራለን ብለው ህፃን ሆነው በጣም ስደትን የሚመርጡ ብዙ አሉ። በተለይ በባህር የሚመጡ እህቶቻችን ማለት ነው ብዙ ጥቃት ነው የሚደርስባቸው እና ከዚህ በፊትም እንግዲህ እንደዚህ አልወጣም እንጂ የባህር ላይ የሚመጡ እህቶቻችን ብዙ መከራ አሳልፈው ብዙ ነገር በህይወትና በሞት መካከል በቃ አላቅም። ግን እኔ በጣም የሚከብደኝ ከዛ በላይ በራሳቸው ወንድሞች እንደዚህ ታግተው እንደዚህ አይነት አሰቃቂ በደል ሲደርስባቸው በመስማቴ በጣም ነው የሚያሳዝኑኝ። ማለት እንዴት ነው ሰው እንደዚህ የሚያስጨክነው? ማለት አንድ ሰው እውነት ጭንቅላት ያለው ሰው እንደ ሰው ማሰብ የሚችል ሰው እህት ያለው እናት ያለው ሰው እንዴት ነው እንደዚህ የሚያደርገው ብላችሁ ጠይቃላችሁ። በአንድ በኩል ደግሞ አይዶ ነው ከሰው እየተፈጠሩ አይመስለኝም እንደዚህ አይነት የሚያረጉ ሰዎች፣ በተለይ ደላሎች። እውነት ግን ዛሬ ብር ልታገኙ ትችላላችሁ፣ ሰውን አግታችሁ ሽፍታዎችን ብትሆኑ ብዙ ነገር ልታገኙ ትችላላችሁ። ግን የምር ትጠፋላችሁ፣ መጨረሻችሁ አያምርም። ሲጀመር እቺ ምድር እውነት ለመናገር ለክፉዎች በጣም አሪፍ ናትና ግን ጥሩ አይደለም። ለናንተ ሰው ሁኑ፣ እንደ ሰው ሀስቡ። ከሰው ነው የተፈጠራችሁት እና ይሄም እያያችሁ በባህር የምትመጡ እኔ ከሀኒ በላይ ከሀኒ በኋላ የሚመጡ ቪዲዮ አይታችሁ ከሆነ ባህር ላይ ታግተው የመን ላይ ድንበር ላይ ብዙ እህቶቻችን በተለይ የመን ላይ ታግተው የሚኖሩ ብዙ ሞተዋል ተብለው ህይወታቸው ያለ እና በብዙ ህይወት ውስጥ ያሉ በጣም ልጅ ወልደው ተቸግረው የሚበሉት አጥተው እና ብቻ እውነት ለመናገር ቪዲዮ ሳየው በጣም ነው ያሳዘኑኝ። ማርያምን በቃ በጣም ነው የሚያሳዝኑት። እህቶቻችን ላይ እንደዚህ አይነት ነገር በደል ሲፈጸም በራሳቸው ወንድም እንደዚህ አይነት መከራ ሲደርስባቸው የእውነት በጣም ያሳፍራል። እንደ ሀገር በጣም ነው የሚያሳፍረው። እንደ ሰው ስታስቡት የሚዘገንን ነው። ማለት ከሰው የማይጠበቅ ነገር ነው እያደረጉት ያሉትና እባካችሁ ከዚህ በኋላ የእውነት ነው ምላችሁ ማለት ለመኖር አይደል እንዴ ስደት የምትመጡት? ቤተሰብ ለመቀየር አይደል እንዴ ማለት ስደት የምትመጡት? እና እንዴት ነው ሞታችሁ ቤተሰብን የምትቀይሩት? ህይወታችሁን አሳልፈው ሰጣችሁ እና ብዙ መከራ አሳልፋችሁ ቢቀርስ ማለት በቃ በህጋዊ መንገድ መምጣት ቤተሰብን ሳናስጨንቅ አስቡት። ሀኒ አሁን አባቷ እንደዛ ልጇ ስታስቡት በጣም ነው። ከዛ በላይ ደግሞ እንደዛው የታገቱ ብዙ እህቶቻችን መከራ የእሷን መከራ የሚቀርሱ ብዙ አሉና በዛ ላይ ህፃን ሆነው በቃ የማይገባቸው ህይወት እየኖሩ አረ ብቻ በጣም ነው የሚከብደው እውነት። ይሄ ነገር ግን የእውነት ሰው ሚዲያ ላይ እየተሰራበት ነው፣ ግን በቃ እስከ መጨረሻ መፍትሄ ማግኘት አለበት። በተለይ የእውነት ነው የምላችሁ ሴቶች
በባህር እንዳይመጡ ቢደረግ በእኔ በኩል በጣም ደስ ይለኛል። ማለት ወንድ ነው ችግር የለበትም። ሴቶች ግን እኔ አላቅም ምን እንደምላችሁ አላቅምና እስኪ እንደ ሰው እናስብ። ለሁላችን በቃ እንደዚህ ለሚሆኑ ሴቶች ድምጽ እንሆናችሁ። ይሄ ነገር ወይ ደግሞ ይሄ መንገድ እንዲቆም መደረግ አለበት። ብቻ ብዙ ጭካኔ ያለበት መንገድ ነው እና ብር መክፈል ሳትችሉ ትሞታላችሁ። በቃ የሚሰማው ነገር በጣም ይዘገንናል። በጣም ነው የሚዘገንነው እና በራሳችን ወገን እንደዚህ አይነት በደል ሲደርስብን የበለጠ ደግሞ ያማል ስሜቱ ማለት ነው። ከሌላ ቢሆን ኦኬ ችግር የለውም፣ ምክንያቱም እያወቅን ነው የሄድ ነው ምናምን። ግን እርስ በራሳችን እንደዚህ ስንጨካከን አንዳንድ ደግሞ የተባረኩ ደግሞ አሉ። እንግዲህ ሀኒ በህይወት ለማውጣት ብዙ ሰዎች ሲረባረቡ ነበር። አይታችሁት ከሆነ ብዙ ስንት ቀን ሙሉ እንቅልፍ አጥተው ላይቭ ላይ የእሷን መረጃ እሷን የታገተችበት እሷን በቃ ማስለቀቅ ብዙ። ግን እኔ አላቅም የሚቻል አይመስለኝም። ማለት ፈጣሪ ካገዛት ነው። ምክንያቱም ብዙ ልጆች እንደዚህ ታክተው ስላሉ ሜቢ እሷ ከወጣች ስራቸው ስለሚታወቅ ምናምን ይፈራሉ ወይ የሆነ ሊገሏትም ይችላሉ ብዬ አስባለሁ። እንግዲህ መድኃኔዓለም ይርዳት፣ የልጇ አምላክ ይርዳት ነው የሚባለው ለሁሉም እዛ ውስጥ ላሉ ሴቶች እና አሁንም ቢሆን በቃ ድምጽ እንሆናቸው። እዛ ውስጥ የሚኖሩ እህቶቻችን በተለይ ደግሞ አላቅም እኔ ምን እንደምላችሁ አላቅም። ብቻ ሁላችንም ቪዲዮ ሰርተን ለሁሉም ለሴቶች በቃ ድምጽ መሆን አለብን ብዬ አስባለሁ። እና ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። ሰላም ለሀገራችን።